አዲስ እና ምርጥ መረጃ ሊታይ እና ልትመለከቱት የሚገባ በአይነቱ ምርጥ የሆነ ፊልም እርሱ ያልተኖረ የሚል ባለፈው እንግዲህ በመረጃ ያቅርቤላችሁ ነበር ማለት ነው። ይህ ፊልም ለእይታ መብቃቱን እንግዲህ አንዳንድ መረጃዎች እያሳዩ ይገኛሉ። አዲስ የፊልም ጥቆማ ያልተኖረ አሁን በሲኒማ በጉጉት ሲጠበቅ የነበረው ያልተኖረ የተሰኘው አዲስ እና ድንቅ ፊልም መታየት በይፋ መታየት ጀምሯል ማለት ነው። ቀናት ታህሳስ 17 18 እና 19 ቦታ በተመረጡ ሲኒማ ቤቶች በሙሉ ይህ ፊልም ለተወሰነ ጊዜ ብቻ የሚቆይ በመሆኑ ሳይቀድሙት ፈጥነው ይህን ፊልም ይመልከቱ የፊልም ጥቆማ ነው ማለት ነው። የእውነት ጥበብንና ጥልቅ ስሜትን የሚኮረክሩ በእርግጠኛነት የሚወዱት እየተደነቁ የሚያዩት ፊልም ነው ማለት ነው። ሁላችሁም ይሄን ቤት ፎሎ ያደረጋችሁ እነዚያ ትኩስ መረጃ እንዲደርሳችሁ ቤቱን ፎሎ ማድረግ አትርሱ። እነሆ አዲስ መረጃ ከኋላ እንደምትመለከቱት ማለት ነው። ግራንድ አፍሪካ የአመራርና የተቋማት ሽልማት ላይ በምርጡ ተቋማዊ አፈጻጸም ዘርፍ ሽልማት እንደተበረከተለት አስታወቀ። ኢትዮፒከር በትልቅ የሽልማት መድረክ እውቅና ማግኘቱን ተከትለው አዲስ የሽያጭ ስልት ይፋ ማድረጉ ተገለጸ። በኤሌክትሪክ ተሽከርካሪዎች አስመጪነትና በኤክስፖርት ዘርፍ የተሰማራው ኢትዮፒከር የተሰኘው ድርጅት ማለት ነው በ20ኛው ግራንድ አፍሪካ የአመራርና የተቋማት ሽልማት ላይ በምርጥ ተቋማዊ አፈጻጸም ዘርፍ ሽልማት እንደተበረከተለት አስታውቋል። ኩባንያው የተገኘውን ስኬት በማስመልከትም እስከ ጥምቀት በዓል የሚቆይ የዋጋ ቅናሽና የፋይናንስ አመቺ መርሃ ግብር ይፋ አድርጓል። ባለፈው ሳምንት በአድዋ መታሰቢያ ሙዚየም ትጓንን እንሸልማለን በሚል መሪ ቃል በተካሄደው በዚህ የሽልማት ስነ ስርዓት ላይ ተቋም በሶስት የተለያዩ ዘርፎች እውቅናን አግኝቷል። በዚህ መሰረት የድርጅት መስራችና ባለቤት አቶ ሳሙኤል አዲስ ዓለም በከፍተኛ አመራር ዘርፍ ሲሸለሙ፣ ሌሎች ሁለት የመካከለኛ አመራሮችም የላቀ አፈጻጸም ላሳዩ መሪዎች የሚሰጠውን ሽልማት ተቀብሏል። ተቋሙ ይህንን ሀገራዊ ስኬትን ለደንበኞቹ ለማካፈል በሚል እስከ ጥምቀት በዓል የሚቆይ የዋጋ ቅናሽ ማድረጉን ገልጿል። በተለይም ግለሰቦቹ እና ድርጅቶቹ የኤሌክትሪክ ተሽከርካሪዎችን በቀላሉ እንዲያገኙ ለማስቻል የ50% ቅድመ ክፍያ በመክፈል ቀሪውን ክፍያ ደግሞ በባንኮች የፋይናንስ ተቋማት ጋር በማመቻቸት የብድር አገልግሎት መውሰድ የሚቻልበት አሰራርን ዘርግቷል ማለት ነው። በ2013 ዓ.ም የቀድሞ የባንክ ባለሙያ በሆኑት በአቶ ሳሙኤል አዲስ ዓለም የተመሰረተው ሳሙኤል አዲስ ዓለም አስመጪና ላኪ በአሁኑ ወቅት በዩናይትድ አረብ ኤምሬትስ እና በአዲስ አበባ ቅርንጫፎቹ በመክፈት በስፋት እየተንቀሳቀሰም ይገኛል። ተቋሙ በኢትዮፒከር መለያ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ ከማስገባት ባለፈ በቡና በቅባት እህሎችና በፍየል ስጋ ኤክስፖርት ዘርፍ ላይ በመሰማራት ለሀገር የውጭ ምንዛሬ ግኝት የድርሻውን እየተወጣ እንደሚገኝ ከደረሰን መረጃ ለመረዳት ተችሏል። የመረጃ ምንጭ ጉርሻ ፔጅ ነው። ይሄን ፔጅ ፎሎ እያደረጋችሁ ቆዩ ማለት ነው።